ሰላም ሁሱ፣ እንዴት ነህ? ተሻለህ? ደህና ነኝ። እስካሁን አልሰለምሽም? በኋላ በጌታ ሃይማኖት ቀልድ መሰለህ እንዴ? ዝም ብሎ እንደው ውሃ ቅዳ ውሃ መልስ መሰለህ እንዴ? እኔ እኮ የዘላለም ህይወት ነው የምፈልገው። ትቀልዳለህ አንተ። መቼ ነው ወደ ፍቅሩ መንግስት የምትፈልሰውና ጌታን የምትቀበለው? መቼ ነው ወደ ሙሽራችንን ኢየሱስ ክርስቶስን የበጉ ሰርግ የምትዳደመው? ልብስን በበጉ ደም የምታጥበው መቼ ነው? መቼ ነው? ተዘጋጅ እንጂ። ክርስትና ሃይማኖት ማለት ነው ማለት ነው። እስኪ ግለጪው አብራርስ። ክርስትና ሃይማኖት ማለት ምን ማለት ነው? አይሰማኝም። ቆይ እሺ፣ አሁን አውራ። ምን አልክ? ክርስትና ሃይማኖት ማለት እንደው ምንድን ነው? የሃይማኖት እስኪ ግለጪው። በክርስትና ሃይማኖት ወይ እኔ አላውቅም። ሃይማኖት አንድ ነው ይላል። የሚገርምህ ኤፌሶን ላይ ሃይማኖት ይላል፣ ዕብራውያን ላይ ሃይማኖት ተብሏል። እኔ አላውቅም ሃይማኖት ምን እንደሆነ። ግን ክርስቲያን ነሽ? አዎ እግዚአብሔር ይመስገን ክርስቲያን ነኝ። አንድ አምላክ አመልካለሁ። ክርስቲያን ነኝ። ኦኬ። ክርስትና የሚባለው ሃይማኖት መግለጽ አትችልም? ምንም መግለጽ አይችልም እኮ ጀማ ወላሂ ያሳዝናል። አይ መግለጽ አይችሉም ሳይሆን የአብርሃም የይስሐቅ የያዕቆብ አምላክ ነው አምልኩ ብለን እንጠራለን። በኢየሱስ ክርስቶስ መሲህነት እመኑ። አምላክ ማን ነው ሳይሆን ጥያቄ ክርስትና ሃይማኖት ምንድን ነው? ያ ሃይማኖት እስኪ አብራሪ። ኦኬ ምንድን ነው ሳይሆን ያንን አንድ አምላክ የሆነውን ነገር የምናምንበት። ክርስቲያን የሚለው ደግሞ መከተል አለ፣ ክርስቶስን መከተል። ክርስቲያን ማለት ክርስቶስን መከተል ነው። እሺ በቃ ይሄ ነው ክርስትና ማብራሪያ። እንዴ ማብራራት ነው የፈለከው ወይስ ቃሉን መቀበል ነው የፈለከው? ሰውዬ ክርስትና እኔ አሁን እስልምና ሃይማኖት ማለት ምን ማለት ነው? እሺ ላብራራ ነው ይችላል። ክርስትና ሃይማኖት ማለት ምን ማለት ነው? ያብራራስ እንዴ የእግዚአብሔር መበቃ ወደ እግዚአብሔር የምትቀራቀብበት ወደ መንግስቱ የምትመጣበት ስም ነው እንጂ ሃይማኖት የሚባል ነገር የለም። አንዲት ሃይማኖት የምትባለው ህብረት ነው። ህብረት ማድረግ ይመስለኛል። አለቀ። ክርስቲያኖች ህብረት የሚያደርጉበት ሃይማኖት የሚባል የለም ከተባለ ክርስትና የሚባል ነው ሃይማኖት የለም ማለት ነው። ምንድነው ሃይማኖት? የሰዎቹ መሰብሰብ ነው ሃይማኖት ብለህ ያሰብከው ወይስ? ክርስትና ሃይማኖት አለ ይላሉ። ለምሳሌ ክርስትና ሃይማኖት ከእስልምና ቀድሞ ነው የመጣው ምናምን እያሉ ይገደዱብናል። እና ምንድነው ክርስትና ሃይማኖት ብለን ስንጠይቃቸው የለም ነው፣ ምን እንደሆነ አይታወቅም። አምላክም ሰብከውታል ወይም ነብያቶች ሰብከውታል ኢላ የለም። እግዚአብሔር የትኛውን ቦታ ክርስትና ሃይማኖትን ተከተሉ ብሎ አልደነገገም። ልክ እንዲሁ ደግሞ ነብያቶችም ክርስትና የሚባለውን ሃይማኖት ተከተሉ አላሉ። ምንድነው ማብራሪያው? ከአምላክና ከነብያት ማብራሪያ ከሌለው እንዴት ነው እናንተ ይሄን ሃይማኖት ናቸው ሃይማኖት ነው ብላችሁ ተቀብላችሁ እየሄዳችሁ ያላችሁ? አምላክና ነብያቶች የማያውቁት ነገር የጥፋት መንገድ ነው፣ ወደ ሲኦል ነው የሚወስደው አይደል? እሱ አታስብኛ በህግ በምናምን የሚባል ነገር አናምን። የሚገርም ነገር የህግ ፍጻሜያችን ክርስቶስ ኢየሱስ ነው። ሃሌሉያ! ደስ የሚለው ነገር ኖ የህግ ፍጻሜያችን ክርስቶስ ነው። ሃይማኖት የሚለውን ኮንሰፕት ስለዚህ ነገር ከአምላካችን ክርስትና የሚባል ሃይማኖት የለም አይደል? ሃይማኖት የሚባል በጣም ብዙ አለ። እነዛ ሃይማኖቶች ግን ምንድናቸው ብለህ መጠየቅ አለብህ። ዕብራውያን 3 እና 4 ላይ ሃይማኖት አለ። ሃይማኖታችንን ጸንተን እንጠብቅ በሰማይ ትልቅ ሊቀ ካህን አልፏል ይላል እና ቲቶ ላይም ሃይማኖታችሁን ጠብቁ ብሎ ጳውሎስ ነግሮናል። ሃይማኖት እንዳለ እናውቃለን። ግን ያ ሃይማኖት ምንድነው ነው? እሺ በዛ ላይ ሃይማኖታችሁም ተጋደሉ ብሏችኋል አይደል ጳውሎስ? ስለዚህ ለሃይማኖትሽ ስትይ ትጋዳለሽ ማለት ነው። ሰው ማሂ ጉዳ መጣች። እጋደላለሁ። የጌታ ሰው
ለሃይማኖታቸው ስትሉ ትጋደላላችሁ። ታዲያ ለምንድን ነው እኛ በሃይማኖታቸው የመጣባቸውን ተጋደላችሁ ስንባል ጊዜ ጓም የምትሉብን? ለሃይማኖታቸው ብላችሁ ትጋደላላችሁ። ግደሏቸው፣ አስጨንቋቸው፣ ባገኛችሁበት ስፍራ ግደሏቸው ነው እኮ የሚለው። በጣም ከባድ እኮ ነው። እናንተ ተጋደሉ ማለት እኮ በእምነት ነው። አንዴ ኢየሱስ ማነው መጽሐፍ ቅዱስ ላይ እግዚአብሔር ግደሉ ብሏል ህፃናቶችን፣ ሴቶችን። ይሄን ታውቂያለሽ አይደል? ለማይ ካጠፉ ደግ አደረጋቸው ፈጣሪያቸው እኮ። ስለዚህ እግዚአብሔር ግደሉ ብሏል፣ ህፃናቶችን ግደሏቸው ብሏል፣ ሴቶችን ግደሏቸው ብሏል። አይ ህዝብ እንዴት አምላክ ህፃናቶችን ግደሉ ይላል? እግዚአብሔር አምላክ ይገላል፣ ያኖራል፣ ያጸድቃል፣ ይገላል። እግዚአብሔር ይሄንን ነው ፈጣሪ ስለሆነ። እግዚአብሔር ገዳይ ነው። ኦፍ ኮርስ ካልገደለ ታዲያ እንዴት ትኖራለህ? ጎዝ ማለት ትክክል ነው። እሺ፣ ስለዚህ እግዚአብሔር ገዳይ ነው። እግዚአብሔርን የሚሳደብ ይገደላል አይደል? ምን አልክ? እግዚአብሔርን እንትን የሚል እግዚአብሔርን የሚሳደብ ይገደላል። ለምሳሌ እንደ መጽሐፍ ቅዱስ አይደል? እግዚአብሔርን ሲጀመር ለምን እንደምትሳደበው ለምን ስለምትገደለው የምትገደለው? ሲጀመር እግዚአብሔርን የሚሳደብ የለም፣ ባለጌን የሚሳደበው መንፈስ ቅዱስን የሚሳደብ ኃጢአቱ ይቅር አይባልም። በቃ እኮ ስለዚህ እግዚአብሔርን የተሳደበ ሰው ደግሞ ይገደላል እና እንደዛ። የት ጋር ነው ማስረጃ እንደሱ የሚል? እግዚአብሔርን የተሳደበ ኃጢአቱ ይቅር አይባልም ነው የሚለው መንፈስ ቅዱስ። ከዛ ውጪ አላውቅም። ይገደላል። አሳይሽ ወይማ መጽሐፍ ቅዱስ አሳይሽ ምን ያ እና እዚህ ጋር የእግዚአብሔርን ስም የሚሰድብ ፈጽሞ ምን ይደረግ ይላል? ማይ የእግዚአብሔርን ስም የሚገድል ፈጽሞ ይገደል። የጌታ ሰው እንዴት ነው የሚገድሉት ከተባለ ህዝቡ ቆይ መጽሐፉን እንየው። ዘሌዋውያን ኦኬ። አይ ይሄ የህግ መጽሐፍ ነው እንደምታውቀው፣ ከባድ ነው። እዚህ ጋር እውነት ነው ይገደላል። የኦሪት ህግ ስላለበት የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል። አገዳደሉ ደግሞ በጣም ያሳዝናል። እንደ እባብ ተቀጥቅጦ ነው የሚገደለው በህዝብ። ተመስገን። ትክክል። ማህበሩም ሁሉ ይውገሩት አለ። ተወግሮ ይገደላል። ታዲያ ምንድን ነው ችግሩ? የአምላክን ስም ሰደበ፣ የኦሪት ህግ ነው፣ ይፈጸማል። አዎ ይገደላል። ስለዚህ ለዛ እኮ ነው እኛ የምህረት ልጆች ነን አሁን። ስለዚህ እግዚአብሔር ፍቅር ነው አይባልም፣ እግዚአብሔር ገዳይ ነው አይደል? እግዚአብሔር ይገላል፣ ያኖራል፣ ያጸድቃል፣ ከፍ ያደርጋል። አሁን ግደሉ ሲል ጊዜ ፍትሃዊ እንዳልሆነ የሚያሳየው ግደሉ ሲል ጊዜ ፍትሃዊ እንዳልሆነ የሚያሳየው ህፃን ምን አጥፍተው ነው የሚገደለው? ያ አንደኛ ሳሙኤል መቼም ሊደፋችሁ ነው። በቃ እንደ ጉድ ይዛችሁታል። ፈጣሪ ተመስገን። ብዙ ቦታ አለ ባይ ህፃናቶችን አይወድም እግዚአብሔር፣ ሴትም አይወድም፣ ሴቶችንም ግደሏቸው ይላል። ብዙ ቦታ አለ። ለምን የሚገርማቸው ዓለማችን ላይ ካሉ መለኮታዊ መጽሐፍቶች ሁሉ አንድ መጽሐፍ አለ፣ መጽሐፍ ቅዱስ የተባለ ሴት ልጅ እንድትቃጠል ህግ ያወጣል። ሴት ልጅ ከነ ህይወቷ ማለት ነው ትለቅ ትቃጠል ይላል እግዚአብሔር። ምን ካደረገች? የካህን ልጅ ሆና ዝሙት ከሰራች አቃጥላት በእሳት ይላል። ከነ ህይወቷ ትለቆስ ብሏል እግዚአብሔር። በወንድ ልጅ ላይ ይሄ ፍርድ አለው ይላል? የለም በፍጹም። ሴቶችን ለምን እንደሚጠላቸው አላውቅም። ሴቶች እግዚአብሔር በጣም ይጠላው ሴት አቃጥላት ሴት ልጅ ብሎ መፍረድ አስቡት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላ يعذب بالنار الا رب النار ብሎ ከልክለዋል። አይደለም ሰውን ነፍስ ያለውን ማንኛውንም ነገር በእሳት እንዳታቃጥሉ ብሎ ከልክለዋል። በየእሳቱ ባለቤት ራሱ አምላክ የትንሣኤ ቀን በገሃነም ሲያስገባ እርሱ ራሱ ይቀጣል እንጂ ማንም ሰው ምድር ላይ በእሳት እንዳይቀጣ ማንንም ብሎ ተናግሯል።
ስለዚህ በእሳት አቃጥሏት የሚል ህግ መፍረድ ከዚህ ቆይ ዝም ብለው ነው በእሳት የሚቃጠሉት? ያለ ህግ ነው የሚቃጠሉት? በህጋቸው ነው ወይም ጥፋት አጥፍተው ነው? ለምን መሰለህ በአንተ ዙሬ ስጠይቅህ ማርያም የኢሳ እናት ጥፋት አርግዛ ኢሳን አርግዛ ስትመጣ አባትሽም እናትሽም ዝሙት አልሰሩም እና ልጁን ጌታ መጣሽ ብሎ ሊወግሯት ነበር አይደለ? ልክ እነሱም እንደዛ ጥፋት ሲያጥፍተው ሲመጡ ህዝቦቻቸውን በህጋቸው ያስተዳድራሉ። አለቀ። ስለውግራት አይደለም ስለማቃጠል ማርያም ያቃጥሏት ነበር ይላል ቁርአን ላይ። አቃጠሏት ሳይሆን ያገሏት ነበር። ሊናገሯት አስበው ከየት አመጣሽ ብለው ሊወግሯት ነበር አይደለ? ባይናገርላት ኢሳ ባይናገርላት ሁሉ ሊገሏት ይችሉ ነበር። ስለዚህ ይሄን አላህ አደረገን የምትለው ወይስ ሰዎቹ አደረጉ? ለውግራት አይደለም ያልኩት ምንድነው ስለማቃጠል ቴክኒክን ከነህይወቷ ልኩስ አድርጎ በህይወቷ ያለች እየጮኸች እየተንጨረጨረች ማቃጠል ህይወቷን አስባችሁታል? እንዲህ አይነት ፍርድ አቃጥሏት ሴት ልጅ ብሎ መፍረድ በጣም የሚያሳዝነው ለኃጢአቱ እንዳይመስልሽ አንቺ እግዚአብሔር ትቃጠል ያለው የካህን ልጅ ብታመነዝር አለ እግዚአብሔር። ተመልከቱ፣ ለካህኑ ክብር ሲል ነው የምትቃጠለው። እንደ ክርስትና የካህን ልጅ ብታመነዝር አለ አባቷን አርክሰዋለች አዋርደዋለችና በእሳት ትቃጠል ይላል። ማንን? አባቷን ካህኑን አርክሰዋለች። አዎ አባቷን አዋርደዋለችና እቺ ሴት ትቃጠል። ካህን የተከበረ ነው አይደል? የእርሱን ክብር አግድፋለች እንጂ ከኃጢአቱ አይደለም። አባቷን ክብሩን አግድፋለችና እቺ ልጅ አቃጥሏታል። እንዴት የፍቅር አምላክ ተብሎ ሰውን አቃጥሎ የሚል ያንን ህግ አዲስ ኪዳን አወጣ። አዲስ ኪዳን መጣ። እንደገና ንስሐ አድርገው ነው ወይስ ምንድነው? አቃጥሏቸው ብሎ መጀመሪያ ያን ሁሉ ፍርድ እንደሱ አይደለም ወንድሜ። ቆይ አንተ ሲጀመር ስተሃል፣ መቼም ስተሃል። ጌታ ኢየሱስ ይርዳ። በእውነት ነው የምልህ፣ አዝንልሃለሁ። ሁሱ የምሬን ነው የምልህ። ጌታን በጣም ነው የማዝንልህ እና ይሄ ህግ እንዳይገዛን እኛ ከህግ ፍጻሜ ህግ ተፈጽሟል በክርስቶስ እና አሁን ድነናል። የዳን ሰዎች ነን። አይመለከተንም ዳን። ስለዛ ነው ነገር ግን ለትምህርታችን ተቀምጦልናል። አይደለም ኢየሱስ ክርስቶስ እኔ ህግና ነብያትን ልሽር የመጣ ኃይል ይሰላችሁ ብሏል። አልተሻረ ማን ነው እንደሰለች እንደተሻረ ደግሞ ልነግርህ ነው። ምክንያቱም ያ እነዛ ህጎች እኛ አሁን አንፈጽማቸውም። ለምሳሌ ለምጻሙ ምኑ ከእግዚአብሔር ጋር ቀጥታ ማውራት ይችላል። ድሮ ግን አይችልም ነበረ። አሁን ከእግዚአብሔር ጋር እናወራለን። እኛ የእግዚአብሔር ልጆች ተብለናል። እንደው ተው ገባ። በክርስቶስ ኢየሱስ አምነን ልጆች ተብለናል። ያ ብሉይ ኪዳን ተሽሯል የሚል ተላል ተብሏል። ኢየሱስ ክርስቶስ ብሉይ ኪዳን ተሽሯል ብሏል ወይንስ ተሻረም ነው? ቃል በቃል ተሻረም እየተናገረ አይተሽሯል ብላችሁ ግን ተናገራችሁ። ለምን ከተባለ ያ የመጀመሪያው ህግ የእግዚአብሔር ህግ ስላሸማቀቃቸው ይላችሁ አይደለም። አይ ያሸማቀቃል በደንብ ያሸማቀቃል። እኔ ያላፍረበትም ተመስገን ብዬ ነው የምቀበለው። እኔ ማሂዴ ምን ሆነ ለማፍረበት ደስ ይለኛል ሁሉ ያን አንቀበለም። ተሽሯል አልሽ እኮ የጌታ ሰው እኮ እኛን አይመለከትም። አሁን እናንተ እንደዛ ታደርጋላችሁ፣ አምላካችሁ እንደዛ አድርጓል ብለህ በዛ ጄዝ ልታደርገን አትሞክርም። በደንብ ይመለከታል። ኢየሱስና ማርያምን ሁሉ ተመልክታቸዋል። ብሉይ ኪዳን ማስረጃ ልስጥህ። ማስረጃ ምንድነው? ተመልክታቸዋል። ኢየሱስ ክርስቶስ በተወለደ ጊዜ ማርያም በብሉይ ኪዳን ህግ ነው የሄደችው ወይንስ አልሄደችም? በብሉይ ኪዳን ዋኖሶችን እዛ ሄዳ ልትሰዋ ሄዳለች። ስለዚህ ህጉን ተግብራለች ማለት። በጣም ጥሩ። ስለዚህ ማርያምና ኢየሱስ ክርስቶስ የብሉይ ኪዳን ህግ ተፈጽሞባቸዋል። በጣም ጥሩ። ለምንድን ነው ማርያም የሄደችው? እኮ ህጉን ተፈጻሚ ለማድረግ። ምክንያቱም በአይሁዳውያን ህግ የሚፈጸም ህግ ስለነበረ ማርያም የምትፈጽም። እሺ፣ አንድ ሴት ከወለደች በኋላ እነዚያን ዋኖሶች የምታቀርበው ምን ስለሆነ ምን ስለተከሰተ ስለረከሰ አይደል? ስለወለደች ወይም ደግሞ ሰዓት ታዲያ አርክስ ምንድነው የምትራክሰው? ጌታ ኢየሱስ ወይ ሰው የሚኖርኩ ስርኩ ሲላ ዝም ብሎ ቶሎቱ ስባት አይ መጣን ክርስቲያን ለቆይ ላስከሽ ተረጋጊ። በስነ ስርዓት ታወሪ። እሺ፣ ለምንድነው የሚሄዱት ከተባለ
መንጻት ያስፈልጋቸዋል። የመንጻታቸውን ወራት በተፈጸመ ጊዜ ይላል ማርያምና ኢየሱስ መንጻት ያስፈልጋቸዋል ለራሳቸው። የመንጻታቸውን ወራት በተፈጸመ ጊዜ በጌታ ሕግ እንዳለው ዋነሶችን ልታቀርብ ሄደች፣ ብታስገርዘው ወሰረች ይላል። ምን ታያለች? ስለዚህ ያ የሚሄዱበት ምክንያት መንጻት ያስፈልጋቸዋል። ለምንድን ነው የሚነጹት? ከርኩሰቱ ምክንያት መጽሐፍ ቅዱስ ላይ ምን ይላል? አንዲት ሴት ወንድ ልጅን ብትወልድ ለ7 ቀን ያክል የረከሰች ርኩስ ነች ይላል። የረከሰች ናት ለ7 ቀን። ስለዚህ ለመንጻት ምን ማድረግ አለባት? ዋነሶችን ታቀርባለች። ማርያምና ኢየሱስንም ሲገልጻቸው ሉቃስ ስኬዳል የመንኩስ። ስለዚህ ማርያም ወንድ ልጅን በወለደች እነዚያን ያነስ ልታቀርብ ሄደች። እንዴት ነው ማርያምና ኢየሱስን ርኩስ ናቸው የሚገለጸው? በጣም ጥሩ። ይኸውልህ ሕግ የተፈጸመው በመስቀል ላይ ነው ወንድሜ። ኢየሱስ የተሰቀለ ጊዜ ሕግ ተሻረ ምናምን አለልህም። ገባ? ሲወለድ ሕግ አልተሻረም። ሲሰቀል ግን የሕግን ፍጻሜ አግኝቷል። አይሁድ የለም ክርስቲያን፣ አይሁድ የለም አህዛብ የለም፣ አንድ ሆኗል በክርስቶስ ኢየሱስ ብሎ ጳውሎስ ነገረን ገላትያ ላይ። አለቀ። እሺ ከምጠይቅሽ ጋር አይገናኝም። እሺ አንድ ክርስትና አንዲት ሴት ከወለደች በኋላ ለምን ያክል ቀን እርኩስ ትባላለች? ለ7 ቀን ምናምን እንደዛ እርኩስ ትባላለች መሰለኝ። ለ7 ቀን አንድ ሴት ወንድ ልጅን ብትወልድ ለ7 ቀን ያህል እርኩስ ናት ይላል መጽሐፍ ቅዱስ። ማርያም ወንድ ልጅን ወልዳለች አልወለደች? ወልዳለች ማርያም። ወልዳለች ጌታዋን። ስለዚህ በሙሴ ሕግ እንዳለው መሰረት ብሎ አዲስ ኪዳን ላይ ሉቃስ 13 ቀምጦታል። ስለዚህ አንዲት ሴት ለ7 ቀን ያክል ትረክሳለች ወንድ ልጅን ከወለደች። ማርያም ለ7 ቀን በኢየሱስ ክርስቶስ መወለድ ምክንያት ትረክሳ ነበር ማለት ነው እንደ ሙሴ ሕግ። መጽሐፍ ቅዱስ ረከሰች አይለንም። ሁሱ ረከሰች አይልም እኮ። ሴት ልጅ እርኩስ ነች ለ7 ቀን ያክል። ብጽዕት ናት። ብጽዕት የሆነች መንፈስ ቅዱስ የጸለየባት የጋረዳት ሴት እንዴት ናት እርኩስ የምትሆነው? በጌታ በኢየሱስ ስም አምላክ መጽሐፍ ቅዱስ አዳምጪ። መጽሐፍ ቅዱስ ላይ አንዲት ሴት ወንድ ልጅን ከወለደች ለ7 ቀን ያክል እርኩስ ናት ይላል። ሴት ልጅን ከወለደች እስከተባለ እጥፍ ነው እርኩስ የምትሆነው። ለ7 ቀን ብሏል አይደል? ወንድ ልጅ ከወለደች። ሴት ከወለደች ደግሞ አንዲት ሴት ይላል እግዚአብሔር። ኦኬ እቺ ሴት ደግሞ ትለያለች ከሌሎች ሴቶች እንዳልተለየች ሉቃስ ሲናገር በሙሴ ሕግ መሰረት መንጻት አስፈልጓታል እያለች እኮ ነው ሸጊቱ። ከምድር የሚነጹት በሙሴ ሕግ መሰረት ሉቃስ ራሱ ነው የነገረን። ከርኩሰትነት ነው የሚነጹት እያለች ነው። ከዚያ በኋላ 7 ቀን ያክል እርኩስ ናት ካለ በኋላ ምን ያድርጉት ይላል የሙሴ ሕግ? በ8ኛው ቀን ሕፃኑ የሚገረዝ ይላል። ማርያም ኢየሱስም በ8ኛው ቀን ልታስገርዘው ሄደች፣ ጊዜውን በጨረሰች ጊዜ። ያንን 7ቱን የርኩሰት ቀን ገብተሻል አይደለ? ከዚያም በኋላ እሷ የምትነጻበት ዋነሶችን ታቅርብ ይላል የሙሴ ሕግ ማለት ነው። ከዚያ በኋላ ማርያም ያን ሕግ ተከትላ ሄዳ ልታቀርብ ሄደች። ወሻ ስለዚህ መጽሐፍ ቅዱስ ነው እርኩስ ናት እያለ የሚናገረው። ለ7 ቀን ያክል እርኩስ ናት ወንድ ልጅን ከወለደች። ሴት ልጅን ብትወልድስ እርኩሰቱ እጥፍ ይሆናል። አያችሁ ምን ያክል ቀን ከተባለ ለ14 ቀን ያክል እርኩስ ትሆናለች። ስለዚህ ወንድ ልጅ ከወንድ ልጅ ይልቅ ሴት ልጅ እናቷን እጥፍ ታረክሳለች። እንደ ክርስትና እጥፍ ታረክሳለች። ውሸት ነው፣ ውሸት። ማርያም እርኩስ ተብላ በመጽሐፍ ቅዱስ አንድ ቦታ ምን ታድርጊ? ውሸት ካልሽ ማሳየት አለብኝ። እሺ ማሄ የቀልድ ቀልድና አሁን ደግሞ እንደዋሻው እየተናገርሽ ነው። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና። አሁን ሴት ልጅ ለ7 ቀን ያክል ወንድ ልጅን ከወለደች እንደምትረክስ፣ ለ14 ቀን ደግሞ ያክል እንደምትረክስ ሴት ልጅን ከወለደች እርኩስ ብሎ እግዚአብሔር እንደሚጠራ ታሳያችኋለሁ። አሁን ላሳያችሁ ማስረጃ። ያው እነዚህ ጋር መጽሐፍ ቅዱስ ላይ ምን ይላል? እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ማነው ተናጋሪው? የማሂ አምላክ ምን ብሎ ተናገረ? እግዚአብሔር ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅንም ብትወልድ 7 ቀን ያህል የረከሰች ናት ይላል። ያ ሰላም የረከሰች ናት ለ7 ቀን አለ። ምን ከወለደች? ወንድ ልጅን ከወለደች እንደ ህመሟ መርገምም ወራት ትረክሳለች አለ። በ8ኛው ቀን ልጁ ከስጋው ሸለፈት ይገረስ። አየሽ
ማርያም ኢየሱስ ክርስቶስን በዚህ ህግ ነው እንዳለ እንትን ያደረገችው ያሰራችው ማለት ነው። እንሄዳለን። ከደሟም እስክትነጻ 33 ቀን ትቀመጥ፣ የመንጻቷ ቀንም እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ አለ። አያችሁ፣ ይሄ ስለ ወንድ ልጅ ነው። ጨረሰ። ስለዚህ ምን ተረዳችሁ? እዚህ ጋር አንዲት ሴት ወንድ ልጅን ከወለደች ለ7 ቀን ያህል ትረክሳለች። ልክ እንዲሁ ደግሞ ከደሟ እስክትነጻ 33 ቀን ትቀመጥ ይላል። ስንት ቀን? 33 ቀን ትቀመጥ። አሁን ደግሞ ሴት ልጅን ብትወልድስ እናት ምን እንደሚል ተመልከቱ። እጥፍ እጥፍ ነው ከወንድ ልጅ በላይ የምታረክሰው እናቷን ሴት ልጅ። እንደ ክርስትና ምን ይላል? ሴት ልጅን ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት አለ። አያችሁ፣ ከላይ ወንድ ልጅን ከሆነ የወለደችው አንድ ሴት 7 ቀን ታረክሳለች። ሴት ልጅን ከሆነ ደግሞ እጥፍ 14 ቀን እናቷን ታረክሳለች። ሴት ይህን ያክል አርካሽ ናት ለእናቷ ከወንድ ልጅ በላይ ማለት ነው እንደ መጽሐፍ ቅዱስ። ሴት ልጅን ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት፣ ከደሟም እስክትነጻ ድረስ 66 ቀን ትቀመጥ አለ። ወንድ ልጅ ከሆነ 33 ቀን እጥፍ ማለት ነው 66 ቀን ትቀመጥ። የመንጻቷ ወራትን በተፈጸመ ጊዜ ለወንድ ልጅ ወይንም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የእርግብም ግልገል ወይንም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣለት ይላል። እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይላታልም አለ። ምኗን? ኃጢአቷን። ተመልከቱ፣ ኃጢአተኛ ነች። በቃ ተመልከቱ፣ በመውለዷ ምክንያት በዛ ባየችው ደም ምክንያት እንደ ኃጢአት እየፈረደባት ነው። ጥፋቷ ምንድን ነው? ኃጢአት ምን ማለት እንደሆነ መጽሐፍ ቅዱስ አልተረስ ብትወልድ በዚያን ጊዜ ለሚደርስባት መከራ ሁሉ ምንዳ ነው የሚጻፍላት ከአላህ ዘንድ። በጣም የተከበረች ነች። ነቢያችን ሰለላሁ ዐለይሂ ወሰለም ኢነል ሙእሚን ለዩእጀሩ ቢልሙሲበቲ ለቲ ቱሲቡሁ ሐታ ቢሸውከቲ ለቲ ዩሻኩሃ አሉ። አንድ አማኝ በሚደርስበት መከራ ከአምላኩ ዘንድ ይመነዳል፣ በምትወጋው እሾህ እንኳን ሳይትቀር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሴት ልጅ በሚደርስባት መከራ ሁሉ ምንዳን ታገኛለች። እዚህ ጋር ግን ኃጢአተኛ ነች፣ ኃጢአቷን ያስተሰርይላታል አለ። ስለዚህ ማርያም በዚህ ህግ መሰረት ሄዳለች ወይ ተዳኝታለች ወይ? ኢየሱስና ማርያም አዎ፣ በደንብ አድርገው ማስረጃ ያሳያችሁ። ሉቃስ ወንጌል ምዕራፍ 2 እሺ ሁሱ ልክ የረከሰችበት ረክሳለች የሚለውም ልክ አሁን ልክ እንደዚህ እንደተጻፈ ነው ማየት የምፈልገው ሉቃስ ወንጌል ላይ። ሜት አድርጌው በሙሴ ህግ እንደተዳኘች ቀጥታ አሳይሻለሁ። የሙሴ ህግ ማለት አሁን ያነበብነው በዚህ ህግ ላይ ነበረች ማርያም። ስለዚህ እዛ ላይ ያለው ሁሉ እርሷ እንደሚመለከት ሉቃስ ራሱ አስቀምጦታል። እሺ ያውና ሊገርዙትም 8 ቀን በሞላ ጊዜ ይላል ስለ ኢየሱስ ክርስቶስ። ተመልከቱ፣ ሊገርዙትም 8 ቀን በሞላ ጊዜ። ለምን 8 ቀን ጠበቀች? ምክንያቱም አንዲት ሴት ወንድ ልጅን ከወለደች ለ7 ቀን ያክል የረከሰች ናት ስላለ መጽሐፍ ቅዱስ። ከዛም በ8ኛው ቀን ይገረዝ ብሏል። ቀደም እንዳትረሽ። ማን? የሙሴ ህግ። በሙሴ ህግ መሰረት እሷን 7 ቀን ጠብቃ በ8ኛው ቀን ልታስገርዝ ወሰደችው። ሊገርዙትም 8 ቀን በሞላ ጊዜ። አስቡት፣ አምላክ እየተገረዘ ማለት ነው። ሊገርዙትም 8 ቀን በሞላ ጊዜ በማህፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። ማሂ አምላክሽ ተገርዛል። ከቅርታ ጋር እንደ ሙሴም ህግ ያሰላም። እንደማን ህግ? ማሂ እንደ ሙሴም ህግ። በሙሴ ህግ ነው የተዳኙት ማርያምና ኢየሱስ ክርስቶስ። የሙሴ ህግ ማለት ቅድም ያነበብኩልሽ ነው። አንድ ሴት ወንድ ልጅን በወለደች ጊዜ ለ7 ቀን ትረክሳለች። ከዚያም በኋላ ልጁ በ8ኛው ቀን ይገረዝ። ከዛም ለኃጢአቷ ማስተሰሪያ ትሄድ ትውሰድ እየተባለ እንደ ሙሴም ህግ የመንጻታቸው ወራት በተፈጸመ ጊዜ አለ። የመንጻቷ ወራት አይደለም ያለው። ሁለቱም ማርያምም ኢየሱስ ክርስቶስን መንጻት አስፈልጓቸው ነበር። ከምንድነው የሚነጹት ከተባለ የሙሴ ህግ ቅድም እንዳየሽው ከርኩሰት። አንድ ሴት ወንድ ልጅን ብትወልድ ለ7 ቀን ያክል የረከሰች ናት ያለውን ህግ አመጣውና እንደ ሙሴ ህግ አለ። ምን አስፈልጋቸው? ማርያምና ኢየሱስ መንጻት አስፈልጋቸው ከርኩሰቱ ደም። የመንጻታቸው ወራት በተፈጸመ ጊዜ በጌታ ህግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት፣ በጌታም ህግ 2 ዋሊያ ወይንም 2 የእርግብ ጫጭቶች እንደተባለ
መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። ማንን? ኢየሱስን። አያቸው አይደለ? ለምንድን ነው ይሄን የሚያቀርቡት? ቅድም ኃጢአታቸውን ሊያስተሰርይላት ዘንድ ካህኑ እያለ ይናገራል። ስለዚህ እንደ ሙሴ ሕግ ተዳኝተዋል። ማንና ማን? ኢየሱስ ክርስቶስና ማርያም። ይሄን ይመስላል ማለት ኦኬ፣ ተቀበልኩ። ማርያም እዛ ጋር አሁን እርኩሰት እንደዚህ አሁን እርኩስ ተብላለች ወይ? እንደዚህ ኃጢአት ሰርታለች ተብላለች ወይ? በዚህ መልኩ ማለት ነው ስለወለደች ብቻ ተብላለች እያልክ ነው። ግን ያ ሕግ ስለሆነ ፈጸመች እንጂ ማርያም እንዳልሆነች መጽሐፍ ይናገራል። መጀመሪያ ኢየሱስን ገና ስትጸንስ መልአኩ ምን በተን ብጽዕት ነሽ ቅድስት ነሽ ተብላለች። እቺ በመልአኩ ተጠብቃለች፣ በመንፈስ ቅዱስ ተጸልዮባታል። እዛ ጋር የሚያገናኘው ነገር የለም። ተዳኝታለች በሙሴ ሕግ መሰረት እሷ እንደ ኦፍኮርስ ትዳኛለች። ባለችበት ሕግ ነው ልትዳኝ የሚገባው። ለምንድን ነው በዛ እኮ ለምንድን ነው የመንጻታቸው ወራት በተፈጸመ ጊዜ እያለሽ አዲስ ኪዳን ላይ ራሱ ከምንድን ነው የነጹት? ንገሪ። መንጻት ከወለደችበት ነው። እኔ ምን አውቃለሁ? ያሮድዛ የመንጻታቸው ወራት ብሎ አስቀመጠው ሉቃስ ራሱ። መንጻት ማለት ከዚያ ከርኩሰቱ መንጻት ማለት እንደሆነ ደግሞ በሙሴ ሕግ መሰረት ብሎ አስቀመጠልሽ። ቀጥታ ሉቃስ ወደ ሙሴ ሕግ እየላከች ነው። ወደ ኦሪት ዘሌዋውያን ምዕራፍ 12 ላይ የቅድሙ ላይ አንዲት ሴት የመንጻቷ ወራት እስኪፈጸም ድረስ ለ7 ቀን የረከሰች ናት ብሎ እንደተናገረው የመንጻታቸውም ወራት በተፈጸመ ጊዜ አለ። ማርያምና ኢየሱስን መንጻት ያስፈልጋቸዋል ከርኩሰቱ እያለ የሚያስተምር መጽሐፍ ነው። በአላህ ስም እላለሁኝ ማርያምና ኢየሱስን እርኩስ ናቸው ያለ ሙስሊም ከእስልምና ይወጣል። ይህን ያክል ክብራቸውን ጠብቆላቸዋል። እዚህ ጋር ግን እርኩስ ይላቸዋል። በሙሴ ሕግ መሰረት መንጻት አስፈልጓቸው ነበር። ምክንያቱም መንጻት የሚያስፈልገው ከርኩሰት እንደሆነ በጌታ ሕግ መሰረት እያለ ሉቃስ አስቀምጠው ራሱ ይዛቸዋል። ስለዚህ ለማንኛውም ጌታን ተቀበል፣ ወደ ፍቅሩ መንግስት ፍለስ። ይሄ ዝም ብሎ ሕግ ምናምን አያድንም። ሕግ ምናምን የሚያድን ነገር ስለ መለኮት አስተምር፣ ስለ መለኮታዊ ህይወት ተነጋገሩ። ጨርሻለሁ። ከጨረሽ እናስቀድሽ። እሺ ጥያቄ አለ። ይቀጥል። ሁሱ ወንድሜ ወረበል ካዕባ በሚለው ጉዳይ ላይ እባክህ ቪዲዮ ልቀቅልን በአላህ። እሺ ሪከርድ አድርግ፣ አዳምጥ፣ ልመልስልህ። ወረበል ካዕባ ብሎ መማል ይቻላል ወይ? ወረበል ካዕባ ማለት ነው የሚለውን መጀመሪያ ልናውቅ ይገባል። ወረበል ካዕባ ማለት በካዕባ ጌታ እምላለሁ ማለት ነው። የካዕባ ጌታ ማን ነው? አላህ። ስለዚህ ረብል ካዕባ ብሎ መማል ችግር የለውም። ወልካዕባ ብሎ ቢመለስ በካዕባ እምላለሁ ቢል ላ በካዕባ ይማለም። ለምን ከተባለ ካዕባ ፍጡር ነው። እኛ ደግሞ በፍጡር መማል አልተፈቀደልንም። አምላካችን ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሓሊፈን ፈልየሕሊፍ ቢላህ አው ሊየስሙት። በአባቶቻችሁም በአያቶቻችሁም አትማሉ። መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ዝም ይበላሉ። ስለዚህ ከማለ ሙስሊም በአላህ ብቻ ነው የሚለው። ከአላህ ውጭ መማል እንደማይፈቀድ ሽርክ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ቃል ነቢ ሰለላሁ ዐለይሂ ወሰለም መን ሐለፈ ቢገይሪላሂ ፈቀድ ከፈረ ኦ አሽረክ፣ ከአላህ ውጭ ባሉ አካሎች የማለ ሰው በእርግጥም ካደ ወይም አጋራ ብለው ተናገሩ። ሐራም ነው። ሐራም ነው። ከቁማር ነው የሚቆጠረው። ምንድነው ይሄ ሎተሪ የሚባል ነገር? ብዙ ተናግሬያለሁ። ዑለሞች ፈትዋ ሰጥተዋል በዚህ ጉዳይ ላይ። ሎተሪ ሐራም ነው፣ ክልክል ነው፣ ከቁማር ነው። አላህ ቁማርን ቃል በቃል በቁርአን ላይ ከልክሏል። ያ አዩሃ አለዚነ አመኑ ኢነማ አልኸምሩ ወልመይሲሩ ወልአንሳቡ ወልአዝላም ሪጅስ ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን ይላል። ቁማርን ራቁት ትድኑ ዘንድ እርሱ ከሰይጣን ተግባር ነው ብሎ ተናግሯል። ስለዚህ አይቻልም። ይሄ ቁርአን ነው ወይ? እሱ ይሄ ቁርአን አልኩኝ፣ ይቅርታ አፋን። ቁማር የሚባለው ይሄ አስይዘው ምናምን የሚጫወቱት ጫወታ ነው ብቻ አይደለም። ይሄም እንደዛው ነው፣ በዛው ነው የሚመደበው ማለት ነው። የሰዎችን ገንዘብ አላግባብ ባለ ሐቅ መብላት ነው። ስለዚህ አይፈቀድም። እሺ ሹክራን። ሰላም አለይኩም። አለይኩም ሰላም። የኔ ጥያቄ እኔ ባለ ትዳር ነኝ። መስራት ፈልጌ እንደዚህ ተመላላሽ ምናምን አጣሁኝ ስራ ማለት ነው። አሁን አጠቃላይ ገብቼ ምናምን እሱ ፍቃድ ወስጄ ብገባ ሀቅ ይኖርብኛል? የሱ የት ለመግባት
አጠቃላይ መኖሪያ ቤት ማለት ነው። ከየት ነው ወዴት ነው የምትገቢው? ባለትዳር ነኝ እና እሱ ስራ ለሁለታችን ምናምን ያን ያክል አይደለም። እሱ ብቻ ስለሚሰራ አሁን እኔ ገብቼ ብሰራ ሀቅ ይኖርብኛል። እሱ የት ገብተሽ ልጅ? ከየት ወዴት? የት ገብተሽ ነው? ወዴት ነው የምትሰሪው? ከኢትዮጵያ ወደ ውጭ ለመሄድ ነው ወይንስ ምንድነው? እዚሁ ኢትዮጵያ ውስጥ ስራ መስራት ይፈቀድልኛል ወይ ነው? አይ እሱ እኔ ባለትዳር ስለሆንኩኝ የሱ ሀቅ ይኖርብኛል። ገብቼ ስራ አጠቃላይ ብሰራ ንገሪው፣ አስፈቅጂውና አሳወቂውና የዛኔ ሐላል የሆኑ ስራዎችን መስራት ትችላለሽ። እሺ ሽኩራ። እሺ አድሚኖች ካላችሁ በተራ አስገባችሁ። ويوقرهم مرسون يكبراتشوال ويحذر أن يفعل أو يقول يكتب عنهم مما لا يرضى رب العالمين أن يهدي مثلا أشي يا كان لك التابع. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. جزاك الله خيرا. أشياء قواعد المسألة عندي الجرس أنا بتش عفوا عند ابن عثيمين يعني صلوا لجمر الله شيء يعني يقول تفسير ابن عثيمين لا ونحن أقرب إليه من حبل الوريد. ግን እንትን ነው ትንሽ ግር ያለኝ ምን ጋር መሰለ والجواب أن تفسير القرب فيهما بقرب الملائكة ليس صرفا للكلام عن ظاهرها لمن تدبر ይላሉና أما الآية الأولى فإن القرب ምንድነው ያሉ ይቀጥላሉ። ከዛ ونحن أقرب የሚለውን ማለት ነው ምንድነው دليل على أن المراد فيه قرب الملكين المتقربين ነው ብለው የሚሉት ምንድነው ዑሰይሚን እንግዲህ قواعد المسرى شرح ላይ ምንድነው የሚሉት دليل على أن المراد به قرب الملكين ምንድነው الملتقين ምንድነው ባሪያውን የሚገናኙ የሆኑ አካላቶች እንትን መላእክቶች የነሱን ቁርብ ነው እንጂ የአላህን ቁርብ አለ። ምክንያቱም ወነህኑ አቅረቡ እዚህ ጋር ተፍሲሩ ምን አላህ ወነህኑ አቅረቡ የሚለው ቅርብነቱ የአላህ ሳይሆን ምንድነው የመላእክቶች ቁርብ ነው የሚለው። ምክንያቱም ከመጀመሪያ والجواب أن تفسير القرب فيهما بقرب الملائكة ليس صرفا للكلام عن ظاهره لمن تدبر ብለው ስለሚያስቀምጡ ማለት ነው። እና ለዚህ ነበረ ባረከላሁ ፊኩም በቃ ችግር የለም። መርሐባ ያስከራል። ከታች ያለውን አንቀጽ የምንይዘው ከሆነ በሱ ሊያስኬድ ይችላል። ነገር ግን እዚህ ቦታ ላይ አላህ Subhanahu Wa Ta'ala እየተናገረ ያለው ወነህኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ ከሐብሊል ወሪድ ደግሞ መላእክቶች ቅርብ ናቸው ወይ ለእርሱ ካለን ላ እነርሱ አይደሉም። ገባችኋል አይደል? ሐብሊል ወሪድ ከጅማት ጋር የተያያዘ ነው። መላእክቶች ግን ከሰው ልጅ በዚያ ሁኔታ ላይ ሆነው ይቀርባሉ ማለት አያስኬድም። ምክንያቱም መላእክቶች ራሳቸውን ችለው ሳሉ የስራውን ይመዘግባሉ ከላይ ሆነው እንጂ ውስጥ ያለውን እንትኑን ቀርበውት ምናምን ማለት አይደለም። አይ የውስጡን ከማወቅ አንጻር ነው ብለን እንዳንተረጉም ደግሞ ለነሱ እንደውም ሊሆን አይችልም የሚያስብለው ምንድነው የውስጥን አያውቁም መላእክቶች በውስጡ ላይ የሚከሰተው ምን እንደሆነ የሚያስበውን ማወቅ አይችልም። የሚያውቁት ምንድነው ከተባለ የሰው ልጅ የሚሰራውን ስራ ነው የሚናገረውን ነው የሚያውቁት። ማስረጃ አላህ በሱራ አልፋጢር ለማን ነው إذا السماء فطرت لا سيناجر الله سبحانه وتعالى من قال وإن عليكم لحافظين كراما كاتبين يعلمون ما تفعلون يمتسروتن يوقالون يعلم يمنا السبون بوست ያለውን ያናውቁም እነርሱ በፍጹም። ስለዚህ በዕለሞች መካከል ሁለቱም ሐሳብ ቢኖርም ትክክለኛው ግን ስለ አላህ Subhanahu Wa Ta'ala ነው። ከዚያ በኋላ የመላእክቶችንም ቅርብነት ይገልጻል ቀጥሎ ያ ማለት እነርሱ ኃጢአታችንን ሆነ መልካም ስራችንን ከማንም በላይ ቅርብ ሆነው ስለሚጽፉ እነሱንም ያጠቃልላል ከታች ያለውን ካያዝ ነው ማለት ነው። ነገር ግን እየተናገረ ያለው ከጅማ ለጅማታችን ለማን ከማንም በላይ ቅርብ የሆነው አላህ Subhanahu Wa Ta'ala ነው በእውቀቱ ማለት ነው። የውስጥ ያለውን ሁሉ የሚያውቀው ነው። እሺ ከላይም የሚናገረው አስተውለህ ከሆነ ወለቀድ خلقنا الانسان ونعلم አገኘሁት ጀዛከላሁ ኸይረን። አይ
ከመጀመሪያ አስተያይዘው ወለቀድ خلقنا الانسان ያለ ይናገራል ወነዕለሙ ማ ትወስወሱ እሺ ጀዛከላሁ ኸይረን። አይ እንትን ነው ትንሽ ወር አይ እሺ ቀጥሉ። ጀዛከላሁ ኸይረን። እሺ ጀዛከላሁ አይ ከታች ሌላ የእንትናን ተፍሲር እንትን ሳየው አገኘሁት ምን ወለው ካነ አን المراد قرب الله لكان الله اقرب اليه دائما سواء حين يلقى متلقيين عن اليمين وعن الشمال قعيد او حين لا يلتقيان وسياتي باذن الله هذا الجواب عن نسبه القرب الى الله مع ان المراد قرب الملائكه بلا اسكمጣሉ ጀዛከላሁ ኸይረን። ከታች ደግሞ ያስቀየምኩ ካለ ሐቢቢ አፉ በለኝ። እሺ አብዱል ከሪም ነው ማነው የሚለው በቃ ጀዛኩሙላሁ ኸይረን። አይ መርሐባ እሺ ቀጥሉ ልጆች። السلام عليكم ورحمة الله وبركاته. وسينا السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. سلام ነው ወንድሜ እንዴት ነህ? ደህና አልሐምዱሊላህ። ይሰማል? የኔ ጥያቄ ዱዓ ሲያደርግ አንዳንዴ ይሰማል? ሄሎ ይሰማል አንድ በየሰማ ነው። ዱዓ ሲያደርግ እኔ አንዳንዴ ወንጀሌን እንድትምርልኝ ሳይሆን ኃጢአቴንም በሰናት እንድትቀይርልኝ ነው የምፈልገው ብዬ ዱዓ አደርጋለሁ። ድንበር ማለፍ ይሆን አይሆንም? ትችላለህ። ሰዎች ተውበት ሲያደርጉ በትክክል ያለፈ ኃጢአታቸውን አላህ Subhanahu Wa Ta'ala ምሮላቸው በመልካም ስራ በመልካም ዱዓ ሲያደርግ ማለት ነው። አንዳንዴ ወንጀልን እንድትምርልኝ ሳይሆን ትችላለህ። ድንበር ማለፍ ይሆንብኛል? ትችላለህ፣ ችግር የለውም። አላህ Subhanahu Wa Ta'ala በቁርአን ላይ የተናገረው ነገር ሱረቱል ፉርቃን መጨረሻው ላይ ይላል والذين يقول سبحانه وتعالى والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب ويخلد فيه مهانا إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما. ስለ ወንጀለኞች እየተናገረ አላህ Subhanahu Wa Ta'ala إلا من تاب وآمن وعمل صالحا አለ። እነዚያ ወደ አላህ የተመለሱ ተውበት ያደረጉ ያመነ ከዚያም በኋላ መልካምን የሰሩ ሰዎችን ምን ያደርግላቸዋል? فأولئك الذين يبدل الله سيئاتهم حسنات መጥፎ ስራቸውን ወደ መልካም ይቀይርላቸዋል። የመጥፎ ስራ ዋጋቸውን በመልካም አጅር አላህ ቀይሮ ይጽፍላቸዋል። ስለዚህ አንተ ያልከው እዚህ ጋር ይገኛል። ትችላለህ። አላህ Subhanahu Wa Ta'ala ኃጢአትህን ምሮልህ በመልካም እንዲቀይርልህ ዱዓ ማድረግ ትችላለህ። ሃይ ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አፍዋን ተደፈርክ እንዳትለኝና አንድ ነገር ልጠይቅህ። እኔ አልሐምዱሊላህ ሰለምተኝ ላኪን ትንሽ ደርስ ላይ ነበርኩኝ ሲያስቸገረኝ ወደዛ ወጣሁኝና ወደ ስራ ምናምን እሰማለሁ። እሺ ስራ ምናምን ወጣሁኝና ትንሽ ቸገረኝ። ስልኬን ሸጬ ነበርና የሆነ አሁን የገዛው ስልክ ብዙ ኔትወርክ ምናምን አሰራምና ዱዓ አደርግልሃለሁ ስልክ በገዛልኝ ደስ ይለኛል። እሺ ስልክ የለኝም ነው ያልከው ወዴፍ? አይ ነበረኝ ግን ትንሽ እኔን ቸገረኝና ሸጬው ከዛ በኋላ አሁን የገዛሁት ደግሞ ትንሽ ኔትወርክ ምናምን ታስቸግራለች ማለት ነው። አለኝ ይሄ ከሰው ገዝቼው ነው። የአካውንትም የኔ አይደለም የገዛሁበት ሰዓት ላይ ሲጠቀምበት የነበረው የሱ ልጅ ነው ማለት ነው።
እና አረ በቃ ችግር የለም እሺ በቃ አፉን ተውት ኮሜንቶች ሰንበሩ ቆይ ችግር የለም የት ነው ያለው አዲስ አበባ ነው ያለው አይደለ እኔ ወደዛ አዘርነት ነኝ ወደዛ አካባቢ ነኝ ወደ ስልጤ ክልል ነኝ ስልጤ ክልል አዲስ አበባ ኮንክ ከዚህ ይዤላ በጣም ነበር ከአዲስ አበባ ቢላክልኝ መውሰድ እችላለሁ ወደ ሆሳና ቢላክልኝ ቅርብ ነው እሺ ከአዲስ አበባ ወደ ሆሳና ቢላክልኝ ከዚህ አሁን ከሆሳና 60 ብር መንገድ ነው ሄጄ ወስዳለሁ እሺ ኮሜንቶች ነው ያላችሁ ኮሜንታሮች አልተወጣላችሁም ሰላምቴና እንደ ወንድማችን ዴፍ አረ በቃ ወላሂ ወሊድ የሚያስጠላ ነገር እኮ ችግር የለም በቃ ተውት ጀዛከላሁ ኸይረን አይሆን ችግር የለም ሰላምቴና እንደ አልহামዱሊላህ ሰላምቴና ማሻአላህ አትሳደቡ ኮሜንት ላይ ተዋጅ ወርባሪ ምናምን አትበሉ በደንብ ይችላል አነባበቡን እየሰማሁት ነው ይሄ ከሰለምት ሆኖ ራሱ እንደዚህ እንትን ማንበቡና እንትን ማለቱ እኔ በጣም ነው እንትን ያልኩት እሺ አረቢሲ አንድ ያስከኛል ቆይ አንድ ሜት አድርጎ ሌሎች እሺ እዛው አካባቢ ስልክ ታገኛለህ ስልክ ቤቶች ምናምን ይኖራሉ በቃ በውስጥ ቁጥር ላክልኝ በውስጥ እሺ አይ ፎሎ አድርጉ አረ እሺ አላህ ይስጠን እሺ ጥያቄ ያላችሁ ሌሎች ጥያቄ ያላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ እሱን የአምስት ጥያቄ አለኝ የመጀመሪያው ስለ ወዱእ ነው ወዱ በመናደርግ ሰዓት መስነው ማለት ሳናውቀው መጀመሪያ ለምሳሌ እግራችን ቫዝሊን እንቀባለንና ከዛ ልክ ወዱ ስናደርግ ረስተነው በሳሙና ሳንታጠብ ከላይ ጀምረን እናደርግና ከዛ ልክ እግሬ ልታጠብ ስል ቫዝሊን እንዳለው ትዝ ይለኛልና ከዛ በሳሙና ታጥቤ እንደገና ከእጃ ጀምሬ ወዱን ደግማለሁና መድገሙ ችግር አለ ወይስ ባንደግም ችግር የለውም? እሺ ማማዬ ቤት ከፍራለህ ያለው ልጅ ነው እሱ ምን አመጣች እሺ ውዱእ ስታደርጉ ጊዜ ያለምንም ምክንያት ወደ ኋላ እንደገና መመለሱ ምናምን አስፈላጊ አይደለም ነብያችን ሰለላሁ ዐለይሂ ወሰለም ውዱእ አደራረግ አስተምረዋል ከውዱእ ፍሩዱል ውዱእ ከውዱእ ግዴታዎች መካከል አንደኛው ምንድነው አተርቲብ ወልመዋላት ቅደም ተከተሉን መጠበቅና ማከታተል የታቸው አይደል ቅደም ተከተሉን መጠበቅና ማከታተል እንደዚያ ነው መሆን ያለበት አስከታተላቸው ማድረግ አይሽ እሺ ሁለተኛው ጥያቄ ደግሞ ለምሳሌ አላህ ለካደ ሰው እርዳታ ቢያስፈልገውና ብንሰጠው ያ ሰውዬ ለምን ብሩን እንደሚያውል አናቅም ግን ምናልባት ለክፉር ነገር ሊያውለው ይችላል ብለን አስበን ግን ሰጥተነዋልና ይሄ ችግር አለ እስካላ ያንን ነገር እስካላያቸው ድረስ ቶት አንድ ክርስቲያን መጥቶ ተቸግሮ ገንዘብ ቢጠይቃችሁ ራበኝ ብሎ ገብቶ ቢጠይቅ እንደም ይረዳኛል ለምን አርዶኝ ብሎ ቢጠይቅ ወይ ታሞ መታከሚያ ብሎ ቢጠይቅ ሰጦት ችግር የለው ትችላላችሁ ያን ነገር ለእንዲህ ያውለው ሊሆን ይችላል በሚል ነገር አትከልክሉት ያንን ሰደቃ እናንተ በመልካም ንያ ስጡት ነገር ግን በግልጽ ከነገራችሁ ስለ ሐራም ነገር ሊያውለው እንደሆነ የዛና ይሆን እሺ ኦኬ ሶስተኛው ለምሳሌ በሴት ልጅ ክብር ጉዳይ እስልምና ላይ ማለት ነው እና ሳይንሱ አንድ አይደለምና ሴት ልጅ ክብሯን በተለያየ ነገራቶች ልታጣ ትችላለች የሚል አስተሳሰብ አለና እስልምና ደግሞ ብዙ ጊዜ ፈትዋ እንደሚሰጠው እንደማቀው ያኔ በራሳቸው የሚያረጋግጡበት ነገር ኖሮ ከዛ ልጅቷ ያኔ እንደዛ አይነት ነገር ከሌለ እንድትፈታ ምናምን ይደረጋልና ልጅቷ ሐቅ ያላት ሐቋን አላህ ነው የሚያውቀው እሷና አላህ ናቸው የሚያውቁት ታዲያ እንደዚህ አይነት ነገር ለምን ይሆናል ፍትሃዊ ነው ወይ ይሄ እስኪ ድጋሚ በእስልምና በሴት ልጅ ክብር ማለት ነው በክብር ጉዳይ እንደዚህ ካገባች
ክብሩ ንጽህና ላይ ካገባች ያኔ ክብር ካላት ምናምን ብዙ ጊዜ ትፈታ የሚል ነገር አለና ይሄ ደግሞ በሳይንሱ በተለያየ ነገር ልጅቷ በስፖርት ብቻ በተለያዩ ነገሮች ትፈታ የለም ማለት ትፈታ ሳይሆን መጀመሪያ መስፈርት አስቀምጠው ከሆነ ድንግል ነሽ ወይ ብሎ ጠየቃት። ሳያገባ በፊት አዎ ድንግል ነኝ አለችው። ነገር ግን እቺ ልጅ ዋሸችው አውቃ ማለት ነው። ሆን ብላ የራሷን ህይወት ላይ ሆና አሳልፋ ጠየቃት ይሄን ነገር። ከዚያ እሷ ዋሽታው ከሆነ ከዚያ በኋላ ይሄን ነገር እንደዋሸችው ቢያረጋግጥ የዛኔ ሁለት ምርጫ አለው። ከፈለገ ይቀጥላለሁ ካለ ይችላል። ነገር ግን በቃሏ ስላልተገኘች ዋሽታው ከሆነች ልጅ ቢፈታ መብት አለው። ልክ እንዲሁ እርሷም መጀመሪያ ላይ የሆነ የሌለ ቃል ነግሯት ከሆነ ውሸት ነው እሷ በዚያው አንፃር ማለት ነው። ከዚያ በኋላ እቺ ሴትዮ የተናገራት ውሸት እንደሆነ አገኘች። ፍታኝ ማለት ሐቅ አላት። እርሷ እኩል መብት ነው ያላቸው ወንዶችም ሴቶችም አይበላለጥም። እሺ በዚህ ሁኔታ ላይ ግን ከተፈጥሮ አንፃር ላይኖራቸው ይችላል ወደሚለው ልምጣ። ይሄ በስራ ይሄዳል ምናምን የሚባሉ ነገራቶች አሉ። ከባባድ ነገር ስታነሳ ወይ እንዳጋጣሚ ወድቃ ከሆነ ልጅ እያለች ወይንም ደግሞ ተደፍራ ከሆነ እነዚህ ነገራቶች የምታውቀው ነገር ካለ ስለርሷ ሳትደብቅ እውነቱን መናገር አለባት። አይ ካገባይ በኋላ በዚያው ያለው ምናምን ይሄ አስኬድም መዋሸት። ነብያችን ሰለላሁ ዐለይሂ ወሰለም ወደ ትዳር ስትገቡ ሁላቸውም በግልጽ ያለው ነገር ተናገሩ ብለው አስተምረዋል። ራሷን ግን ደብቃ ላይ እንደፈለገች ከስታ ከዛ በኋላ አይን እኮ ድንግል ነኝ ብላ ዋሽታው ከሆነ የዛኔ ቢፈታ ወንጀለኛ አይደለም የዛኔ። እሺ በተፈጥሮ የሌላት ከሆነች ነገር ግን የምታውቀው ነገር የለም ያኔ ምንም የምታውቀው ነገር የለም። ንጹህ እንደሆነች ራሷን ታውቃለች። ከዛ ምስክሩ አላህ ነው ገባ። ከዛ እርሱ ደግሞ እንደዛ ሲል እንዴት ነው የፍታው የሚሆነው? እኮ አዳምጪ ሸጊቱ ዋሽታው ማለት ነው እንደሌላት እያወቀች አለኝ ብላ ዋሽታው ከሆነ ማለት ነው። እሺ ነገር ግን እቺ ልጅ ከተፈጥሮ በዚህ ሁኔታ ላይ ከሆነ ያለችው ሊፈታት አይገባም። አልዋሸችምና ይወስራል አይደል? በተፈጥሮ የሌላት ከሆነች የተፈጥሮ የሌላት እኔ አላውቅም። ይኖራል ልጆች በተፈጥሮ ድንግል የማይኖራቸው ሴቶች አላህ Subhanahu Wa Ta'ala እንዲህ አድርጎ ይፈጥራል የሚል ቁርአን ሐዲስ ላይ የለም። የተፈጥሮ የሌላቸው የሚባል ነገር እሺ ለማንኛውም አውቃ ሆን ብላ አጭበርብራው ከሆነ ነው እንጂ መፍታት በሌላኛው መንገድ በፍጹም አይቻልም። ይሄ ነው። እሺ አመሰግናለሁ። ሆይ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለን ወላሂ ጥያቄ የለኝም። እወዳለሁ እንዴት እንደምወድቅ ልገልጽ ነው የገባው። መርሐባ እኔም እወዳለሁ። አላህ ይወደድሽ። ሹክራን። እሺ ልጆች አሜን። ለቃሉ ወጣ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወላሂ ጭንቅላቴ ቅልል ነው ያለኝ። እንደዚህ ኖርማል ተቆርጬ አላውቅም መሰለኝ። ኧረ መቼ ነው የምታደርገው? አላህ ደግና ልህ ያላ አላህ ህፃናት መሰለ ትልቅ ሰው መስላችኋል? አንድ ደስ ያለኝ ነገር በአይኔ ላይ ተስፋ ቆርጬ ነበር። ታውቃላችሁ? ወላሂ ተስፋ ቆርጬ ነበር። የመጀመሪያ የዛሬ ወር አካባቢ የታከምኩኝ ጊዜ ለካ ከውስጥ አላወጣውም ነበር እርሱ። በቃ በጣም ይችላል ተብዬ ስለተነገርኩኝ በሱ ላይ ከአላህ በኋላ ተስፋ አድርጌ ነበር። ነገር ግን ከውስጥ አላወጣቸውም። እንዳለ 4 ቦታ እዚህ አሉ። 1 2 3 ከላይ 1 4 ያበጠ ነበረ ውስጥ ላይ። ተስፋ ከቆረጥኩ በኋላ መጨረሻውን አሁን ለተሄድኩኝ የሆነ የግብጽ ዶክተር ነው፣ ግብጻዊ ነው። ልክ ሲያየው በቃ እንደዚህ እንዳለ እዚህ ቦታ ላይ 4 ቦታ ላይ አለ። ምንም አላወጣውም አልለካውም እኮ አለኝ። ቦታቸው እዚህ 1 እዚህ 1 እዚህ 1 እዚህ 1 ነው። ትላልቅ ያበጠ ነው ውስጡ ላይ ማለት ነው። ያ ነው እንደዚህ ወደ ላይ ነፍት አድርጎ ይዞት የነበረው።
ከዚያ በኋላ እንዴት እንዳወጣው በጣም ትላልቅ ነው ወላሂ። ከዚህም ያለውን አወጣው። አሁን በቃ እንትን እያለ ነው ከውስጡ ላይ ያ የነበረው የለም። ባሳያችሁ በጣም ትደነግጣላችሁ። አንዱን ሲያወጣው የተቀረጸው ማለት ነው። እንዳትቀርጹት እሺ። ዝም ብዬ ላሳያችሁ። ቪዲዮ የሚለቀቅና የማይለቀቅ ወቁ። ይሄ እንዳትለቁ። ግን አላህ እንዴት ከዚህ ነገር እንትን ስላለኝ በጣም ለአላህ ምስጋና ይገባው። ያሳያችሁ ይሄ ገና እየሰራ ያለ ነው። ይሄ ሲያወጣው ጊዜ የነበረው ነው። እዚህ ይሄኛ እዚህ ጋር ያጣ ነው። ይሄኛ እዚህ ጋር ያጣ ነው። የታቻ ልክ እንደዚህ አራት ነበረ ከታች፣ ከላይ ደግሞ አንድ ነበር። እኔ አውጥቶት ጓደኛዬ ነው ቀርጾት ሲያሳየኝ አላመንኩም፣ ወላሂ አላመንኩም ነበር። እና ምን ልላችሁ ነው፣ በሰላምታ ያላችሁ አይደለ? ምንም አይናችሁ ምንም ሳይሆን አላህን አመስግኑት። የአንድ ነገር ጸጋ የምታውቁት ያን ጸጋ ስትፈተሩበትና ስትነጠቁ ጊዜ ነው። ያቻ ስለዚህ አልሐምዱሊላህ በሉ። አይነ ትልቅ ጸጋ ነው። አንድ ሰው ነበር ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ከቀደሙት ዘመን አንድ ሰው ነበር አሉ። መልካም ሰው ነው ሰውየው። የሆነ ቦታ በጀልባ እየተጓዘ እያለ ኃይለኛ ማዕበል ይመጣና ወደ አንዲት የብስ ትጥለዋለች። ወደ አንዲት የብስ ከጣለችው በኋላ ያቺ ጀልባ በደሴት ላይ ነው። ከሰው ሁሉ ግን ጥል ብዬ እዚሁ ለምን አልኖርም? ጌታዬን አላህን እየተገዛሁ እድሜ ልኬን እስከሞት ድረስ አለ። እዛ እድሜ ልኩን አላህን እየተገዛ ኖራለሁ። ያ ሰው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ እድሜ ልኩን አላህን እየተገዛ ከዛም ሞተ። መጨረሻ ላይ አላህ ሱብሓነሁ ወተዓላ ካስነሳው በኋላ ባሪያዬ ሆይ አለው፣ ባሪያዬ ሆይ በእዝነቴ ልመንዳህ ወይንስ እንደ ስራህ አለው። አስመረጠ። እንደ ስራዬ ነው እንጂ ጌታዬ እንደዛ አድርጌ ተገዝቼ አለ። ስለዚህ እስኪ ከተዋለልህ ጸጋ አንደኛውንና ስራህን እናመዛዝነው አለው። አላህ ሱብሓነሁ ወተዓላ ከዋለለት አንዲትን ጸጋን አይኑን ብቻ ከስራው ጋር ሲያወዳድር ጊዜ ጭራሽ የሚገናኝ አይደለም። የአይን ጸጋ በጣም ታላቅ ጸጋ ነው። ያ ረቢ ቢረሕመቲከ አለመለሰ ሰውዬው፣ ጌታዬ ሆይ በእዝነትህ ዳኘኝ በቃ አለ። አላህ የዋለልንን ጸጋ እየቆጠረ በዚያ ልክ የሥራ ምንዳችን ቢሰጠ ቢከፈል ኑሮ ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ ይላል አላህ። የእኔ የአላህን ጸጋ ብትቆጥሩት ቆጥራችሁ አዘልቁትም እያለ ይናገራል። የአይንን ልክ ማየት የፈለገ ሰው አይናቸውን የተነጠቁ ሰዎችን ሄዶ ይጠይቃቸው። የጤና ልክ ማወቅ የፈለገ ሰው ሆስፒታል ሄዶ የታመሙ ሰዎችን ይጎብኛቸው። ሄድና ሆስፒታል ስታይ ጊዜ በጣም በበርካታ በሽታ የተፈተኑ ሰዎችን ታያለህ። አንተ ግን ሙሉ ጤና አለህ፣ ሌላ ጸጋ ተጨማሪ እየፈለግ ያን ስላልተሰጠህ ጌታህን ታማርራለህ። እኔ እኮ እንዲህ የለኝ እኔ እንዲህ የለኝ እያልክ። ልጁ ገባ አሉ ወደ ቤት ያለቀሰ አባዬ ጫማ ግዛልኝ እያለ ጮኸበት። አባቱ የለውም ነበር። ልጄ የለኝም አለ። ጫማ ሳትገዛልኝ እኔ በባዶ እግሬ በቸርኬ እየሄድኩኝ ብሎ አባቱን አማሮ ወደ ውጭ ሄደ። ይሄ ልጅ ወጥቶ ልክ ሲሄድ ጊዜ ሌላኛው ሕፃን ልጅ አንድ እግሩ ተቆርጦ በአንድ እግሩ እያነከሰ ሲመጣ አየው። ከዚያም ይሄ ልጅ ወደ ራሱ እግሮች ተመለከተ። ሁለት እግሮች ያሉት በሰላም ይሄዳል። ነገር ግን ጫማ ነበር፣ ተጨማሪ ነበር የፈለገው። ጭራሽ የጎደለበትን አየ። ግን አላህን አመሰገነ። ነቢያችን ሰለላሁ ዐለይሂ ወሰለም በተሰጣቸው ጸጋ ደስተኛ እንድትሆኑ መፍትሄ ሰጥተዋቸዋል። እንዳታማረሩ መፍትሄ ሰጥተዋቸዋል። ምን እንደሆነ ታውቃላችሁ? ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ?
إذا رأى أحدكم من فضل عليه فلينظر إلى أسفله فإنه أجدر أن لا يحقر نعمة الله الذي عليه وكما قال النبي صلى الله عليه وسلم አንዳችሁ በጸጋ የሚበልጣችሁን ሰው ባየ ጊዜ ከበታቻችሁ ወዳለው ተመልከቱ። ይህ ነገር አላህ በእናንተ ላይ የዋለላችሁን ጸጋ እንዳታናነቁ ይረዳችኋልና አሉ። ወታቻለ አይደል? እሺ ስለዚህ በገንዘብ የሚበልጣችሁን ሰው ካያችሁ ወይንም በሆነ ጸጋ የሚበልጣችሁን ሰው ካያችሁ ከእናንተ በታች ወዳሉት ተመልከቱ። የዛኔ አላህን በጣም ታመሰግኑታላችሁ። ሲቀጥል ኢስላም እስካላችሁ ድረስ ሁሉም ጸጋ እንዳላችሁ ቁጠሩት። ምክንያቱም ሌላው አላቂ ነው፣ ጊዜያዊ ነው እዚህ ዓለም ላይ። ኢስላምን ከያዝክ ግን እስከ ዘላለም ህይወት የምትቀጥልበት የሆነ ካርድህ ነው። ነገ ከአላህ ሱብሓነሁ ወተዓላ ፊት ቆመህ የምትመሰገንበት ወይም ደስታን የምታገኝበት ነው። አንድና ብቸኛ የሆነውን አምላክህን አላህን እየተገዛህ እስላምን እስከያዝክ ድረስ በጣም ትልቅ ጸጋ ውስጥ ነው ያለህ። ምንም ቢጎድልብህ ያንን እስላምህን በማስታወስ ተጽናና በርሱ። ዩሱፍ ዓለይሂ ሰላም እስር ቤት ሆኖ ያ ሁሉ ግፍና በደል ደርሶበት እኔ እኮ ትልቅ ጸጋ የተዋለልኝ ሰው ነኝ፣ አንድ አምላኬን አላህን የምገዛ የአባቶችን የኢብራሂም የኢስሐቅ የያዕቁብን አምላክ የምገዛ እያለ በዚህ በትልቅ ጸጋ በኢስላም ይጽናና ነበር። በዚህ ተጽናና። የሆነ ነገር ከሰርክ አይደለ ኢስላም አለኝ እኮ ትላለህ። የሆነ ተበደልክ አይደለ ሁሉ ነው ያጣ መሰለህ፣ የተነጠቅ መሰለህ። እኔ ሁሉም ነገር አለኝ ኢስላም አለኝ ብለህ በኢስላም ደስተኛ። ነቢያቶች የነበሩበትን መንገድ አምላክ በነቢያት በኩል ደንግጎት የነበረውን መንገድ በዚያ ላይ እስካለህ ድረስ አንተ ትልቅ እድለኛ ሰው ነህ። አንተ አለ ኒዕማ ዐዚማ በታላቅ ጸጋ ላይ ናቸው። ትልቅ ጸጋ ምንድነው? ኢስላም ነው። አላህ ምን አለ በቁርአን ላይ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ አለ። እነሆ ዛሬ ሃይማኖታችሁን ሞላሁላችሁ ጸጋዬንም ፈጸምኩላችሁ ለእናንተ ሞልቼ ሰጠኋችሁ አለ። ምንድነው የሞላልን ትልቁ ጸጋ? ወረዲቱ ለኩሙል ኢስላመ ዲና ከሃይማኖትም እስልምናን ወደድኩላችሁ አለ። ትልቁ ጸጋ በሰዎች ላይ ይህንን እርሱን የሚያሳውቃቸው የሆነ ያ ብቸኛ መለኮታዊ ሃይማኖት የሆነ ኢስላም ነው። በኢስላም አስተምህሮ ትክክለኛ ፈጣሪን ታገኛለህ። በኢስላም አስተምህሮ የነቢያቶች መንገድ ምን እንደነበር ታገኛለህ። በኢስላም አስተምህሮ የአብርሃም የኢስሐቅ የያዕቁብን መንገድና አምላካቸው ማን እንደነበር ማግኘት ትችላለህ። ያ ይሄ ትልቅ ጸጋ እያለህ ታዲያ እንዴት ነው ደሃ ነኝ የምትለው? ወላሂ አንተ ነህ ትልቅ ሀብታም እዚህ ዓለም ላይ ምንም ነገር ባይኖርህ። የፈለገ ጸጋ ቢኖርህ ይሄ ነገር እስከሌለህ ድረስ ደግሞ አንተ ምንም ሀብታም አይደለም፣ ደሃ ነህ። ደሃ ብሎ ማለት የገንዘብ ድህነት እንዳይመስላችሁ። ደሃ ብሎ ማለት የተፈጠረለትን ዓላማ የረሳና ያላወቀ ሰው ነው። የተፈጠርንለት ዓላማ ደግሞ አንድና ብቸኛ የሆነውን አምላክ እንድትገዙና እርሱ በነቢያት በኩል የደነገገውን ሃይማኖት እንድትከተሉ ያዘዘውን ያን መከተል ነው። ይሄ ነው ትልቅ ሀብት እዚህ ዓለም ላይ። እዚህ ዘላለም የምንኖር አይደለንም፣ ጊዜያዊ ሰዎች ነን። ነቢዩ ሰለላሁ ዐለይሂ ወሰለም ኩን ፊ ዱንያ ከአነከ ገሪብ አው ዓቢር ሰቢል አሉ። እዚች ዓለም ላይ ስትኖሩ ልክ እንደ እንግዶች ሆናችሁ ኑሩ፣ ወይንም መንገድን እንደሚያልፍ አላፊ ሆናችሁ ኑሩ አሉ። አትዘወትሩበትም። እንግዳ የሄደ ሰው ቤት ይኖራል እንዴ ለዘላለም? እዛ አይኖርም። የተወሰነ ቀን ነው፣ ከዛም ይጓዛል። እዚች ዓለምም ሰው የሚኖረው ልክ እንደ እንግዳ ነው ለዚች ዓለም። እናንተ ሀገራችሁ ጀነት ነች፣ ምድር አይደለችም። ቀጥታ ከህልፈታችሁ በኋላ ወደ ገነት እንድትገቡ አላህ ሱብሓነሁ ወተዓላ እዚህ እንደ እንግድነት ለፈተና ነው እዚህ የተላካችሁት። ፈተናው ምንድነው? አንድና ብቸኛ የሆነውን አምላክ ትገዛለህ ወይንስ አትገዛም? አላህ በነቢያት በኩል ያዘዘን ትእዛዝ ትፈጽማለህ ወይንስ አትፈጽምም ነው። ሌላ አይደለም። ቀላል ነው ፈተናው። ከፈተና ከነ መልሶ ነግራቸዋል። የሆነ ተፍጨርጭረህ ራስህ ፈልገህ አገኘኝ አይደለም አላህ ያለው። ወታቻላ ነቢያት የሚባሉን መረጠልህ፣ በሚገባ ቋንቋ እንዲያስተምሩ አዘዛቸው፣ አስተማሩ። ያንን ትእዛዝ ተቀብለህ መፈጸም ይሄ ነው ፈተናውና መልሱ። በጣም ቀላል ነገር ነው። አላህ ሱብሓነሁ ወተዓላ ያዘዘን ማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ይላል። ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ፣ በዚህ በሃይማኖት ላይ ከባድ ነገር እኮ አላደረግኩባቸውም እያለ ይናገራል።
ቅልል ያለ ትዕዛዝ ነው። እሺ እድሜ ልካቸውን አንዲት ሳታቋርጡ ስገዱልኝ ብለውስ በነበር አትችልም ነበር። በቀን 5 አውቃት ሶላት ስገድ አለ። አያችሁ፣ በቀን 5 አውቃት ሶላት ስገድ። ያ ነው እና ጸጋ ሁልጊዜ አስታውሱት። አልሐምዱሊላህ አላ ኒዕመት ልኢስላም፣ ኢስላምን የሰጣቸው ጌታ አምላክ አላህ ሱብሓነሁ ወተዓላ ምስጋና ይገባው። የዒሻ ሶላት አዘን ብሏል። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።